ድል ለብሩኬ ውርደት ደግሞ ለመሀሌትና ለዝና እያለን እንግዲህ ከቅርብ ጊዜ ወዲህ ተወዳጅነትን ያተረፉት የምሳሌ ድራማ ክፍል 57 ላይ እንዳየነው ብሩክ የአባትነት ጥግን ያሳየበትና ለምሳሌ ብዙ መስዋዕትነትን የከፈለ በዚህም ላይም ደግሞ ቅድስት የቤት አጋዧ ከእናትም በላይ መልካም ልብ ያላት እውነቴን ነው። ድራማ ሆኖ እያለ በጣም የሚያሳዝንና የሚያስደስት ነገር አይተንበታልም ተምረንበታል ብዬ አስባለሁኝ። ይሄ እንግዲህ ብዙ ጊዜ በኢትዮጵያ ውስጥም ሆነ ትንሽ አንዱ ከአንዱ ወልዶ ካለ ያኛው ለሀብት የሚሮጠው የዛኛውን ልጅ ደግሞ የምንጠላበትን ስሜት ነው የተረዳንበት ማለት ነው። ማህሌት የሞገስን ሀብትና ንብረትም ሆነ አሳግዳ ብሩኬንም በድህነት አብሬው አልቀጥልም ብላ ወስና አሁን ከዝና ጋራ ስራዋን እየሰራች ትገኛለች። እንግዲህ እንደተመለከትነው ሪፖርት እንኳን ሄዶ ከዛ አሳግደዋለው እንዲመለስ ነው የማደርገው፣ እኔን የበደለኝም በደል በልጁ ሞት ማየትን እፈልጋለሁ፣ ደሰታለሁ ብላለች። እዚህ ጋር ብሩክ አጥፍቷል ብዬ አልልም። ምንም ቢሆን ልጁ የመጀመሪያ ልጁና እንዳይኑ ብሌን የሚያያት ምሳሌ የሃይማኖት ማስታወሻ አደራዬ ነች እያለ ምሳሌ ታክማ ትምጣ እንጂ ማህሌት አንቺ እኮ መልካም ሚስት ነሽ፣ ለምሳሌም ደግሞ ጥሩ እናት ነሽ፣ ፈጣሪ ሃይማኖትን ቢወስድብኝም አንቺን ደግሞ በቦታው ክሶኛል እያለ ብሩክ ለማህሌት ቢነግራትም ማህሌት ንብረት እንጂ ብሩኬንም ሆነ ምሳሌን እንደማትፈልጋት ያው አውቀናል። ብዙ ግፍና መከራ እያደረሰችባት እዚህ ላይ ደርሰናል ማለት ነው። ከመጀመሪያው ከሞገስ ጋር በመመሳጠርና ሞገስም ጓደኛው ላይ በጣም እንደሚቀናበት ከዚህ ቀደም ብሩክ ከልጅነቱ ጀምሮ ስኬታማ የሆነ ሰው በጣም ደግሞ እዚህ ምድር ላይ የሚኖርለት የሚሳሳለትና የሚያስብለት ሰው እንዳለ ብሮ ሞገስ እኔ ብቸኛ ነበርኩኝ፣ ከልጅነቱም ባለ ሀብትና ባለ መኪና ነበረ፣ በዛም እቀናበታለሁ፣ ይሄን የመሰለ ገላ ሁሌም ከአንቺ ጋር ትዝ የሚለኝ አብሮ መጋደም ነው ብሎ ማህሌትን ሞገስን ብሩክን ለመበቀል አስበውም አቅደው ነበር። በመጨረሻ ግን ብሩክ ቅድስት ሁሉንም ነገር ልትጠነቀቅ ይገባል ጋሼ፣ ወዳጅ ነው ያልከው ሁሉ ወዳጅ አይደለም እያለች ደጋግማ ትነግረው ነበረ። ብሩክም ሁኔታው ስላልገባው የምትናገሪውን ግን እያወቅሽ ነው፣ ማህሌትማ በእኔ ላይ ሌላ ወንድ አታይም፣ አምናታለሁ በፍጹም እያለ ይከራከርላት ነበር። ከጊዜ በኋላ ግን ብሩክ በልጁ ላይ የሚያየው የህመሟ እየባሰ እንጂ ህመሟ እየተሻለ ስላልሄደ ነገሮችን መጠራጠር ጀምሮ ነበር። ከምግብ መመረዝን አንስቶ ቅድስት እንደመረዘቻትና ቅድስትም መድኃኒቱን በትክክል እንደማትሰጣት እያረገች ቅድስት ከዛ ቤት ለማባረር ብትሞክርም አልተሳካም። በመጨረሻም የማህሌት ማንነቷ ታውቋል። ክፉ እናትና ለባሏ ክብር የሌላት ከጓደኛው ጋር የምትወሰልት ሆኖ አግኝቷታል ብሩክ። አሁን ላይ ልጄን ከእጄ ማውጣት አልፈልግም፣ ቅድስት ግን አንቺ ማህሌትን በደንብ ተቆጣጠሪያት፣ በአይንሽ ጠብቂያት፣ እኔ ማህሌትን አላምናትም፣ ከልቤ ፈትቻታለሁ፣ በሰው ፊት ግን አልፈታኋትም ነበር ያላት ለቅድስት። ቅድስትም
በፊት ውሸታም እየተባለች እዛ ቤት ብትኖርም መጨረሻ ግን እውነታው እሷ ጋር እንዳለ ብሩኬ ተረድቷታል። ሞገስም ከመሀሌት ጋር እንደሚወሰልትና እንደሚያወራ ቅድስት ለብሩክ ተናግራለች። በመጨረሻም የቀዳችውን ቪዲዮ የእርቃን የቀዳችን እያለች በቅድስት ላይም ግፍም ሰርታ ነበረ። በኋላ ግን መሀሌትና ሞገስ አልስማማ ብለው የራቁት ቪዲዮ ለቆባት እናውቃለን። ሞገስ በይቅርታ ብሩክን ቢያልፈውም ለምሳሌን ለማዳን የነፍስ አድን ጥሪ እያረገ ባለበት መሀሌት ሞገስማ ተከዳኝ ከብሩክ ጋር አይቀጥሉም፣ ስለዚህ ከኔ ባሰ አንድ ጀግና ቃሉን የማያጥፍ ሰው አግኝቻለሁ። አሁን የእኔ ነው ተራው፣ እበቀለዋለሁ። ሞገስንም ቢሆን ያረገኝን እኔ ነኝ የማውቀው። ከሞገስ ክፋትማ ሴጣን ራሱ አይከፋም እያለች መሀሌት ስታወራም ነበር። ብሩክን እንደበደለችው እያወቀች አሁን ላይ ግን እሷ ተበዳይ ነኝ እያለች ፍርድ ቤት ለፍርድ ቤት ብሩክን እያንከራተተችው ትገኝ ነበር። በመጨረሻም ዝና የሚወደውን ሉላን በማገት መያዣ በማድረግ ቅድስትንም ሆነ የብሩኬን ሀብት አስለቅቀዋል። አሁን ላይ ግን ቤቱን በስምሽ አደርግልሻለሁ እያለ የሚፎክረው ሞገስ ዝና በቅድሚያ ግን የጋራ ጠላቶቻችንን እኔ የምፈልገው ሞገስን ነው፣ አንቺ ደግሞ ጠላትሽ ብሩክ ነው እያለ ማህሌት ወደ ወንጀል ውስጥ እንድትገባ እየገፋፋት ይገኛል። ዳጣ ለሞገስ ሆነ ለብሩክ አስባ ማህሌት ላይ በስለት እንደወጋቻት አውቀናል። ማህሌት ይህን ጉዳይ ካወቀች በኋላ ዝና ዳጣን እንደፈለግሽ አሰቃያት ብሎ አምጥቶ ሰጥቷታል። ማህሌት ግን ያን ነገር ማድረግ ስላልቻለች ዳጣ በታሰረችበት ማጅራቷን ብላት ጥላት አመልጣ ነበር። ከዛ ዝናና ማህሌትም ትንሽ ከተናቆሩ በኋላ ሌላ ሀሳብ ቀይራ ማህሌት ለዝና አቅርባለች። ብሩን ብቻ አንተ ስጠኝ እንጂ እኔ እንዴት እንደማጠፋቸው አንተ አታውቅም ብለዋለች። ማህሌት ሰውን ለማጥቃትም ሆነ ለማጥፋት ከኤፍራታ ጋር በመሳጠር ብዙ ነገሮችን ሞክራ በቅድስት ላይም ሆነ አልሳካ ብሏት ነው ተሞክራለች። በመጨረሻ ግን ነገሮቿ ሁሉ ይከሽፋሉ። ተሳካ ስትል ነገሮች ከዜሮ ይጀምሩባታል። ምን አይነት እድል ነው ያለን ኤፍራታ፣ ከቤታችን ተረግመናል እንዴ እያለችም ጠይቃት ነበር። ቅድስትም ተእገዳው አምልጣ ብዙ ነገሮችን አሳልፈው ከብሩኬ ጎን ስለቆመች ትጠላታለች። እኔ ከቤት ስወጣ ብሩኬና ቅድስት አብረው ተኝተዋል። የአባቷ ልጅ አንቺም አትናገሪም፣ ተማርሽ አልተማርሽ መቼ ነው የምትሞችው እያለች በምሳሌ ላይም ብዙ አይምሮን የሚነኩና ለሕፃናት የማይገቡ ቃላቶች ስትናገራት አይተናልም ሰምተናል ማለት ነው። የማህሌት ክፋት ይሄ ነው ተብሎ የሚቆጠር አይደለም። አሁን ግን ነገሮች ሲሳኩለት ብሩክ ከሪፖርት እንዲመለስ አደርገዋለሁ ብላ እየተሯሯጠ ትገኛለች። ዝና የሚፈልገው ቅድሚያ ብሩክ የሆነ ነገር ከሆነ ሞገስን ለማጥቃት ጊዜም ሆነ ሰዓት አይፈጅብኝም፣ እውነትሽን ነው፣ ብሩክ ታለ ሞገስን ማጥቃት አልችልም፣ ይፋለመኛል ብሎ ዝና በአሁን ሰዓት ብሩክን እየፈራው ይገኛል። ሞገስን ለማጥቃት ብሩክ የሆነ ነገር መሆን አለበት። እኔ ደግሞ ከሉላ ጋር ለመኖር ሞገስ መሞት አለበት ብሎ ደምድሟል። ማህሌትም ተቻልኩ ራሴ ታልቻልኩ ግን በሰው አስገድላቸዋለሁ እያለች ነው። ይሄ ሁሉ አይምሮ ውስጥ የሚያንቃጭለው ለብር ስለሆነ
ማህሌት እብደቷ እንደቀጠለ ነው። ወንጀል ስራ ውስጥም ዝና አስገብቷታል። ውድ ተመልካቾቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችሁ